ሌላዬ ሌላ ከባባ ጋር ስንት ጊዜ ነው የኖራችሁት በጋብቻ አንድ ቤት? 2 አመት ከ2 አመት ከ3 ወር ምናምን። በ2 አመት ከ3 ወር አንድ ቤት ውስጥ ኖራችኋል አንቺ እና እሱ? እኔና ባለቤቴ ያው አሁን እዚህ ከመጣሁ ደግሞ 2 አመት በአጠቃላይ ወር 4 አመት። ታዩ ኢትዮጵያ ከገባች ሰው አንድ ቤት የኖራችሁበት ነው። 2 አመት ከ3 ወር ስትኖሩ ልጅ ወልዳችኋል? የለንም ልጅ። ለምን? አንዴ ሰውየው 70 አመቱ ትልቅ ሰው ነው። ያው ደግሞ ሄደ ይጣሪ ስራ ነው አይው ባዋኔ ምንም አይነት አባለቱ ነው። የኔ ወጣት ባባ መስሎኝ ነበር። 70 አመቱ ነው ወላሂ። እኔም 40 ወላሂ ግን እኔ 40 አመቴ ግን እዚህ ጋር በሸሪዓችን ሰው እንዴ 30 አመት ይበልጥሻል እኮ ምን ሆነሻል? ችግር የለም ሸሪዓው ይፈቅዳል ህጉም ይፈቅዳል እዚህ ጋር። እሺ ስለዚህ ወንድ ልጅ 70 አመት ከሞላ አይወልድም እንዴ? ማሪ ይወልዳሉ እኮ ወንዶች እኮ እስከሚሞቱ መውለድ ይችላሉ። ወይስ አንቺ መከላከያ ትጠቀሚ ነበር? ኖ ያ ፈጣሪ አላህ አላለው መከላከያ ምናምን እሱ እንደውም አንድ ልጅ በሰጠሽ በእኔ እንደው ፈጣሪ የምለምን አንድ ልጅ ሰጥቶሽ እዛ ሀገር ላይ ተከብረሽ በኖርሽ በጣም ይናደዳል። በሰሩ ስራ ሁሉ በጣም ይናደድ ነበር ወላሂ በጣም ነው እስካሁን ድረስ የሚቆይ። ትናንትና ሪከርድ ያደረገልኝ በዋትስአፕ ብልክልሽ ወላሂ ሀይባ ታለቅሻለሽ። እና አሁንም ቢሆን ዋትስአፕ ቁጥሬ ያዢ ዋትስአፕ ያዢና ወላሂ በሚመለከቱ ሁሉ ለምን አንደኛ ተበድዬ ነው ከዛ ጋር መጀመሪያ እኔ እሺ ቃል ጨረስኩማ ሌላ እኔ አንቺን ለማገዝ ጉዳይሽን በደንብ መረዳት አለብኝ። እኔ ባልገባኝ ነገር ውስጥ አልገባም። 2 አመት ከ3 ወር አብራችሁ እንደ ባልና ሚስት ስትኖሩ ለምን የሚስት ቪዛ አላሰራልሽም? ለምን ከፊልሽ አልሆነም? እሱ ለምን ኢቃማ አላሰራልሽም? ነገርኩ። ከዛ ወጥቼ ስኖር ፓስፖርቴ እዛ ነው ያለው እነሱ ጋር ፓስፖርቴ እጄ ላይ የለም። እንዴት ብሎ እኔም ደግሞ ሁሉ ጊዜ የሚያብሰልስለኝ እኮ ይሄን ሽማግሌ ካገባሁ ህጋዊ ሁኜ መኖር አለብኝ ነው የሻሃዳ አምኔ ከጄሽ የሚወጣው በ3 ወር ነው በ6 ወር። ሌላ 2 አመት ከ3 ወር አብራችሁ ስትበሉ ስትጠጡ ስትተኙ ላይፋችሁ ስትኖሩ 2 አመት ከ3 ወር እኮ ረጅም ጊዜ ነው። በዛን ጊዜ ውስጥ ኢቃማ ማሰራት ትችሉ ነበር። ይሄ ችግር ሳይመጣ ገና አንቺ ኢማራት መጣሽ በኮንትራት 3 ወር ሰራሽ። ከዛ 3 ወር ሰርተሽ ጠፋሽ። ባባ ወደሹን ይጠፋሹ እንዴት ነው? እሱ ፓርት አልገባኝም። አይደለም መጀመሪያ የዛ ሀገር ላይ ነው ህጋዊ ነበርኩኝና በበቃይ ከንስዬ ነው የገባሁት። መጀመሪያ የምሰራበት በጣም ወዳት እህትም ሰራ አሰሪም ነበረችኝ። እሷን ደውዬላት ነገርኳት። እንደዚህ አሁን የደረሰ ቤት ጭራሽ አላህን አይፈሩም። እኔ አልহামዱሊላህ ኢማን አለኝና በቃ ሰራተኛ እንደ ሰራተኛ እንጂ የሚታየው እንደ ሰው አይታይም። እዛ ቤት ውስጥ ገባሽ እንደ ቆሻሻ ነው የሚታየው። እና ረፈጡ ይሄ ቤት ምንድነው እንደዚህ አይነት ነገር ነው ያልፈልግም። አላህን አይፈሩም። ሴትዮዋን ቢሮ መልሽኝ እንደዛ አርጊ ብላትም አሳም በመግብ ነው እኔ ሄድኩትኝና አረ ለአላህ ብላችሁ እንደዛ አትሆኑ። በቃ ሰራተኛው 3 አሉ የሚሰራው ስራ እንደ ሰራተኛ ነው ሰው ቢታየው። እኔ እንደዚህ ሆኜ መኖር አልፈልግም። ፈጡም ነይና ወሰጂኝ ከዚህ ሴትዮ ጋልኳት። እሺ ብላ እሷ መጣች። መታ ሴትዮዋን ነገርቻት። እቺ ልጅ እኮ የኔ እህት ምናት ልጅ ምናት ነው ልውሰዳት በቃ የምፈልገውን ወጭሽን እሰጣለሁ ስትላት አይቻልም ሲባል እነሱ ሁለቱ ይስጣሉ። ወዳውኑ ነው ወሰዱኝ ማለት ነው ወደ ቢሮ እንደገና በቃ ቢሮ ነው መመለሳት ብላ ከቢሮ እንደገና ጭኛይቱ ልጁ ደግሞ የባለቢሮ ወንድ ነበርና ማለት ነው ይሆንሽ ሌላ ሴት ጋር ነበር ያደረገኝ። እዛ ሂጅ ስነግራት አንቺ ወሎዬ አንቺ ምናምን ያዝ ዘረኛ እንትና መጣች ባለቢሮ አዛ ያለችው አላቃትም ማን እንደሆነች። ከዛ ጁማዓ ቀን ነበር እንደዚህ ሆኖ ቅዳሜ ጧት በሩ ክፍት ነበር። እንዳጋጣሚ ተነስቼ ታክሲን ይቀጣ ድሮ የምሰራባት ሴትዮ ጋር ሄጄ የዛ ሰዓት ላይ እንትና ሄማን ነው ስሙ የሚባለው ግሎባል ቪሌጅ ይሰራል ነበር ክፍት ነበርና እሷ ጋር ማታ ግሎባል ቪሌጅ ነው ያለን ጭኛይት በፊት የምሰራባት የነበረችው ጋር የዛ ሰዓት ሌላ በቀላል አማርኛ ጠፋሽ ከቢሮ እኮ ጠፍቼ ሲምፕል አማርኛ ነው የምኮልኩት እኮ በመጣሽ በ3 ወርሽ የመጀመሪያውን ቤት ስላልተስማማሽ ጠፋሽ። ሰራተኛን እንደ ሰራተኛ ምናምን አይደለም አላውቅም ጭራሽ እኔ ለማግባትም አይደለም አላማዬ ነበር። ሌላ 1 ሰከንድ ማሪ ሰራተኛን እንደ ሰራተኛ እንጂ እንደ ሰው አያዩም። ሰራተኛ እንደ ሰራተኛ እንጂ እንደ መዳም ልትታይ አትችልም። ሰራተኛ ናት እንደ ሰራተኛ ነው የምትታየው። ሰራተኛ ሆነሽ እንደ መዳም ነበር እንዲያዩሽ የፈለግሽው። ሰራተኛ እንደ ሰራተኛ እንጂ የምትታየው እንደምናት ሰራተኛ እንደ ሰራተኛ ነው የምትታየው። መዳም እንደ መዳም ነው የምትታየው። ሁሉም ፖዚሽን አለው። ሁሉም በራሱ ሌብል ነው የሚታየው። ስለዚህ አንቺ የድሮ የሰራሽበትን ቤት አነጻጽረሹ ከአዲሱ ጋር ስላልተስማማሽ ጠፋሽ አለቀ። ጠፍተሽ ባባን የት ተዋወቅሽው? እንዴት አወቅሽው? አራ እንትና ማነው ስሙ ግሎባል ቪሌጅ ሲጀመር የጠፋባት ሴትዮ ልጇ የልጇ የባሏ አባት ነበርና ግሎባል ቪሌጅ እዛ ይሄር ስንሄድ ማታ እዛ ነው የተገናኘነው። ነገራት ፈጡ ሌላ
እኔ ግርም የምትሉኝ ማለት ነው ለስራ ሄዳችሁ ግን ለምንድን ነው ከአረብ ወንድ ጋር እንትን የምትሉት የምትጣበሱት? አረ ወላሂ በጣም ሼም ነው እናቴን። አሁን እቺ ልጅ እንግዲህ አረብ ጠብሳ ከዛ በኋላ ያው ሰዎቹ ደግሞ አረፈጣ ወይኔ ባላ እንዴት ነው ማለት እንዴት ነው ህሊናሽ የፈቀደው? እንዴት ነው? ሁለተኛ ደግሞ ሁለት ሚስት እያለው አንቺ ሶስተኛ የምትደረቢው ማነሽ እንዴ? ሐላል ነው ሐራም ነው ደግሞ ትላለሽ? ሐላል እኮ ሐላል ነው። ግን እንዴት ነው አንቺ የ70 ዓመት ሽማግሌ ለገንዘቡ ብለሽ እንጂ የገንዘቡ ባይሆን አትገቢም። በእርግጠኝነት ለገንዘቡ ፈልገሽ ነው። ለምንድን ነው በዚህ ደረጃ ራሳችሁን የምታረክሱ? ልሰሩ ከሄዳችሁ ስራችሁን ስሩ እንጂ ምንድነው ከአረብ ጋር መልከስከስ እንዴ? ደሞ አታፍሪም እንዴ? የሆነ አፍ አለ ብለሽ ራሱ መተሽ ስታወሪ ሶሻል ሚዲያ ላይ ሰው ካንቺ ምንድነው የሚማረው? ሂዱ አረብ እንዲጠብስ እንዴ? ሂዱ አረብ እንትን እኔ አላቅም እንዴ? አንዳንዴ ያጀማ አስተውሉ። ሁለተኛ ደግሞ እናንተ እንደዚህ በምትበጠረቁት ኢትዮጵያ ያለ ሰው ሁሉ የመዳም ቅመም ሂዱ አረብ ከአረብ ጋር ግንኙነት ያለው ይመስላችኋል። ስለዚህ እየለያችሁ በአላህ ተናገሩ ውዶቼ። ተልከስክሳችሁ እኛንም አታሰድቡን እንዴ? ትንሽ እንደው አታፍሪም? ማፈሪያ ብስ ማለት ነው። እና እኔ ኢትዮጵያ ያለው አንድ ማቀው ታሪክ አለ ማለት ነው። ወደ ቡራጊው አካባቢ ነው ወደ 5 ዓመት ነው 4 ዓመት ተቀምጬ ነበር። ገባችሁ መሰለኝ ያላቀም ወላሂ በእርግጠኝነት። ከዛ በኋላ የሆነች ልጅ አለች የወሎ ልጅ ናት፣ የወሎ ሰው ናት። ልጆች አሏት፣ የልጅ አላት ምናምን ማለት ነው። አረብ ጠብሳ አረቡ በየወሩ ብር ይልክላታል። ከዛ ጀማል የሚባል ባል አግብታ ነበር። ደግሞ ጀማል የሚባል ደግሞ አይመጥናትም። ቢያንስ ቢሆን 17 18 ዓመት ቢሆኑ ነው ማለት ነው። እና ምን ትበላለህ ተብሎ ነው የሚበላው ወንድየው። ምን ትበላለህ፣ ምን ይሻለሃል፣ ምን እንትን ይልሃል ተብሎ ነው የሚበላው ማለት ነው። ያን ጀማል የሚባለው ማለት ነው። እና ከዛ የሷ ልጇ ደግሞ የመጨረሻ ልጇ ከጀማል ጋር እኩል ናቸው። ገባችሁ? እና ሁለቱ ይፋጠጣሉ ማለት ነው። እና ጀማል አንዳንዴ ከኛ ቤት እኔ እንትን ምግብ ቤት ምናምን ነበር ማለት ነው። ከኛ ጋር መጥቶ ያወራል። እኔ እኮ በቃ ለገንዘብ ብዬ ነው እንደዚህ ነው ምናምን ይላል ማለት ነው። እና በጣም ትንከባከበው ነበር። መጨረሻ ላይ ልጇን ወደ አረብ ሀገር ፈጡ የምትባል ልጅ ነበረች። ወደ አረብ ሀገር ወደ ሳውዲ ሸኝቻት። ልጇን ያዘች። ልጇን ደግሞ ይዛ ልጁና ልጁ ይግባባሉ ማለት ነው። እየተቀመጠች ነበረው። ከዛ ላከራዩዋ ሁልጊዜ ምግብ ትጠራታለች። ማሰራው ምግብ የለም ወላሂ እውነት ለመናገር ማለት ነው። በጣም ንጽህና አላት ግን ማለት ነው ውዶቼ ራሷን አርክሳ ነው የምትኖረው። እኔ እኮ አልፈልጋትም፣ እኔ እኮ እንደዚህ ያላትም ይላል ልጁ ማለት ነው። ገባችሁ? እና አንዳንዴ ራሳችሁን አስከብሩ። ራሳችሁን ማለት በቃ ከምንም እና ከማንም በላይ ክብር ይበልጣል። ገባችሁ? እና ውዴ አሁንም አንቺ ሁለተኛ ባባ ይዘሽ መተሻል እና የሷን እንትን ስል ማለት ነው በየወሩ በጣም ደህና ብር ነው የሚልክላት። በጣም ትገርመኝ ነበር እና ለማንኛውም እንደዚህ እየተብካካችሁ እየመጣችሁ እኛንም አታሰድቡን እሺ። እና ስቲል ይፈልግሻል። ሌላ ሴት አልጠበሰም ባባ? ሚስቶች አሉት፣ 2 ሚስት። አንቺ ሶስተኛ ነበርሽ? አዎ። እሺ ሁለቱ ሚስቶቹ ጋር ይሄዳል። ስቲል አልተፋታም፣ ይጠይቃቸዋል ምናምን፣ ልጆቹን ይረዳል። ልጆቹን ይወዱኛል፣ ቤት ይመጣሉ፣ እኔ እሄዳለሁ ምናምን፣ ምንም ችግር የለብንም ነበር። ከሁለቱም ሚስቶቹ የወለዳቸው ልጆች ይወዱሻል፣ ችግር የለባቸውም ካንቺ ጋር? አዎ። ሚስቶቹስ ካንቺ ጋር ችግር የለባቸውም? ወላሂ እኔ ማቆ ሀቢባዋ ደህና እንደሆነች ነው። ትልቋ ችግር የለባ። የኢማራቲዋ ሚስት ግን ሴቶቹ ልጆቿ ጋር ግን ትንሽ ያው ችግር ነበረ። ግን ያው አላቅም የሰው ነገር እነሱ እንዲሆኑ ብቻ የሆነ ችግር አለ። የመጀመሪያዋ ምንድን ነው ዜግነቷ? ህንዳዊ። እሺ ሁለተኛዋስ? ኢማራቲ። እንዴ ህንዳዊ ያገባን ሴትዮ ኢማራቲ እሺ ብላ ታገባዋለች? ኧረ ተይ ወላሂ እንደዛ ነው። እንደውም እንትናት በጣም ድሃ ኢማራቲ ትሆናለች። ወይ ደግሞ ከህንዳዊ የተወለደች ኢማራቲ ትሆናለች እንጂ ንጹህ ኢማራቲ ብትሆን ህንዳዊ ያገባን ኢማራቲ ትክክለኛ ኢማራቲ እሺ ብላ ታገባው። አግብተዋል። እሷ እንደውም እንትናት ይሄ ሐማዲ ይሄ የኢራን ምናምን አሉ አይደል? ሐማዲዎቹ በቃ ይኸውልሽ ኢማራቲ እንጂ ንጹህ ኢማራቲ ብትሆን አትቀበልም። አዎ እሷ ማለት ነው። አዎ ኢራኒ ስለሆነች ነው እንጂ ንጹህ ኢማራቲ ማሪ ክብር አላቸው። እነሱ በክብራቸው አይደራደሩም፣ አይቀበሉም። እንደዚህ ህንዳዊ የመጀመሪያ ሚስት ሆና እሷ ኢማራቲ ሆና ሁለተኛ ሚስት